ቀጥል። እኔ ፕሮፋይሉ ላይ ያለው ቁጥር ስለተመቸኝ ነው ደስ ይላል። 12966 ደቡብ ህዝብ እኮ አጨዱት እኮ በእናትህ እንትን ቢነግረን ግን ሲስ አንተ አውራው ችግር የለውም። ግን ታሪካዊ አመጣጥ ላይ እያወራችሁ ነበርና በኢትዮጵያ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ራሱ እስቲ ስለ ኦንሊ ጂሰስ ቸርች ወይ ደግሞ ዋነስ ጴንጤቆስጣሎች ቢነግረን እንደው ወንድማችን አይን ፍጥጥ ጥርስ ግጥጥ ብሏል። እሺ ወንድማችን ቀጥል። ኦኬ አይ አሁን አንድን ሃይማኖት ወይም አንድን ትምህርት የቀደመ የሚያስብለው ሰዎች ቀድሞ ስለያዙት አይደለም። ለምሳሌ በሐዋርያት ዘመን እንትኑ ጠንቋዩ በዛ በሰማሪያ ከተማ ላይ ትልቅ እንትን ተብሎ ነበር የሚቆጠረው። እንደ ትልቅ እንደ እግዚአብሔር ነበር የሚታሰበው። ስማና አባቴ ጠንቋይ ስሙ ማን ነው? ስምዖን ነው። እሺ እና ፊልጶስ ወደዛ ምድር ከመውረዱ በፊት እንደ እግዚአብሔር የሚታይ ሰው ነበረ። እና ልክ ያንን የሐዋርያትን ትምህርት ባስተማሩ ጊዜ ጠንቋዩ ራሱ ተጠምቆ ያንን የሐዋርያትን ትምህርት እንደተቀበለ እናያለን። እና ቀድሞ መገኘት አይደለም ነው እንትኑ እንጂ የቀደመውን ትምህርት እዛ ትምህርት ላይ መቋቋም እዛ ትምህርት ላይ መመስረቱ ነው የቀደመ የሚያስብለው። ስለዚህ የሐዋርያትን ትምህርት ካልያዝክ አልቀደምክም። የሆነ ጊዜ የተፈበረከ ትምህርት ነው ያስከው ማለት ነው። የሐዋርያትን ትምህርት ከያዝክ ቀዳሚ ነው የምትባለው። ትምህርት ይዘናል የምትሉት የሐዋርያቱን ትምህርት 100% ነው። 100% ስላሴን አላስተማሩም፣ አንድ አምላክ አስተምረዋል። ካስተማሩ ደግሞ መጅረጥ እያደረጋችሁ ማሳየት ነው። የሌለ ነገር ይዛችሁ ቀድመናል ማለት አትችሉም። ኦኬ ቆይ እስቲ ሲሶ ትንሽ ላወራው አንዴ ሚዩት አድርግልኝ ሲሶ። እሺ ወንድማችን ሐዋርያት ካስተማሩት የኦንሊ ጂሰስን ትምህርት ያ ትምህርት መቀጠል ነበረበት አልነበረበትም? ይኸው አሁን እኮ እኛ እያስተማርን ያለ ነው ያንን እኛ አንደኛ ክፍለ ዘመን ጀምሮ ሐዋርያት የዛሬ 2000 ዓመት ነበረ በስለ ሐዋርያት ያስተማሩ እውነተኛው የክርስቶስ ኢየሱስ ወንጌል ከሆነ ያላችሁ ትምህርቱ መቀጠል ነበረበት አልነበረበትም? ቀጥሎ ነው። አሁን ይሄው በእጃችን ላይ ያለው ያ ትምህርት ቀጥሎ። ታሪካዊ ማስረጃ ስጠኝ እንደቀጠለ። ታሪካዊ ማስረጃ ስላልጠፋ ነው ምኑን ነው እሱ መሰጥ ሁለተኛ ሶስተኛ ክፍለ ዘመን ላይ የእናንተ እምነት እንደነበረ እኔ ያልኩ ያለሁት ይኸውልህ የሐዋርያት ትምህርት ዶክመንትድ ሆኖ በነገር ላይ መጽሐፍ ቅዱስ መቆየቱ ብቻ የሐዋርያት ትምህርት ለመቆየቱ በቂ ነው። ሰዎች እምነታችሁ ሊወለዱ ይችላሉ። አዳምጠኝ ቆይ አይደለም ሰዎች ስማኝ መጀመሪያ አንዴ አዳምጥ ቆይ ተረጋጋ። አሁን የሐዋርያቱ ወንጌል እውነተኛው ትምህርት ይሄ ትምህርት ከሆነ የኦጂዎች ትምህርት ከሆነ እውነተኛው ወንጌል አንደኛ ሁለተኛ ሶስተኛ ክፍለ ዘመን ላይ ቤተክርስቲያን አልቆመችም። የክርስቶስ ኢየሱስ ቤተክርስቲያን አልቆመችም። ጌታችን ኢየሱስ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ብሏል። መንፈስ ቅዱስን ለቤተክርስቲያን ልኳል። ስለዚህ እውነተኛው ትምህርት መቀጠል አለበት። ሁሌ እያልኩ ያለሁት የዮሐንስ ጴንጤቆስጣልን የኦጄ ትምህርቶችን ኢየሱስ አብ ነው የሚለውን ትምህርት በታሪክ አንደኛ ሁለተኛ ሶስተኛ አራተኛ ክፍለ ዘመን ላይ አውጥታ አሳየኝ ነው ብለህ ለምን እውነተኛው ትምህርት ከሆነ መቀጠል ስላለበት ግዴታ። ኦኬ እሺ አሁን የክርስትናውን እንትን ስታይ በተለይ ከ63 እስከ 313 ባለው ክርስቲያኖች በትክክለኛ እንትን ማለት በመንግስት ላይሰንስ አግኝተው በነፃነት የሚንቀሳቀሱበት ጊዜ አልነበረም። ኢቭን ኢፍ መጽሐፍ ቅዱስ ራሱ ያውን ኦሪጂናል ማኑስክሪፕቱ የተገኘው በቁምራን ዋሻ ውስጥ እንትን ተሰባስቦ ነው እና ባይባከን ኢንተራክተር ሲስተት እየተናገረ እኮ ነው። ቆይ እንዴ ቆይ ሲሶ መጨረሻ ላይ ያለውን እኮ አልሰማም እንዴ? መጽሐፍ ቅዱስ ኦሪጂናል ማኑስክሪፕቱ ምን ውስጥ ቁምራን ዋሻ ውስጥ ነው ያልከው? ያው ዶክመንቶቹ ነው እያልኩ ያሉት የተጻፉ ለምሳሌ የብሉይ መጽሐፍቶች ለምሳሌ እነ ኢሳይያስ ቁምራን ኬቭ ውስጥ የተገኙት እነማን ናቸው? እነ መጽሐፈ ሄኖክ ናቸው እንጂ እኮ ሌሎቹማ ማኑስክሪፕቶች በፊትም ነበሩ። የትኛው የብሉይ ኪዳን መጽሐፍ ነው ቁምራን ኬቭ ውስጥ ኦሪጂናል መጽሐፍቶቹ ኦሪጂናል ተጽፈው የትኛው ኦሪጂናል መጽሐፍት ነው ማለት በፊት ያልነበረ? ለምሳሌ ኢሳይያስ እሺ እሺ ፖይንት ብቻ አላስቀምጥልህ። በውሸት አትቅጠፍ አይደለም አንተ እንደሆነ ካላወቅህ ማጥናት ትችላለህ። እኔ አውቃለሁ። ይሄው ማስረጃው ታሳየኝ። እሺ አዳምጠኝ መጀመሪያ ፖይንት ላስቀምጥልህ። የኔን ፖይንት ስማኝ መጀመሪያ እና በተለያየ ሁኔታ መጽሐፍ ቅዱስ እንዳይጠፋ ሆኖ ያ ትክክለኛው መጽሐፍ ቅዱስ እጃችን ላይ ገብቷል። ስለዚህ ያ ትምህርት እጃችን ላይ አለ ማለት ታሪካዊ ነው። ጥያቄ ያንተ ስማኝ
አይደለም የተሳሳተ ነገር ነው እያወራ ያለው። እየጠየኩ ያለው እኔ ከቅድም ጀምሮ ብዙ አንዴ እሺ ስማ ዳዊት፣ አንዴ ቆይ አዳምጥ። እየጠየኩ ያለሁት አሁን ሌላ ነገር ውስጥ ገባ። የቁርአን ኬቭ ውስጥ የተገኙ ቅጂዎች ምናምን እዛ ውስጥ ገባ። ከዛ በፊትም ያ ነገር ሀፕን ከማድረጉ በፊትም ትንቢተ ኢሳይያስ መጽሐፉ ሙሉ ለሙሉ ነበር ቤተክርስቲያን ውስጥ። ኢሳይያስ እያልክ አሁን ሌላ ነገር ውስጥ የማታውቀው ነገር ውስጥ አትግባ፣ የቀኑና ጉዳይ ውስጥ። የኔ ጥያቄ ቀላል ጥያቄ ነው። ዋነስ ጴንጤቆስታል ወይ ደግሞ የኦንሊ ጂሰሶች ትምህርት የሐዋርያት ስብከት ከሆነ እውነተኛው ትምህርት ከሆነ በዘመናት ውስጥ መቀጠል አለበት። ኦኬ ያንን ትምህርት አሁን አንተ የምታምነውን ኢየሱስ አብ ነው የሚለውን ትምህርት አንደኛ ላይ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍለ ዘመን ላይ አሳየኝ፣ አምስተኛ፣ ስድስተኛ ላይ አሳየኝ የቀጠለ መሆኑን ነው እያልኩ ያለው። ጥያቄው መልስ። ኦኬ አሁን አንተ ጥያቄ የሰዎችን እምነት ወይም ደግሞ ሰዎች ያንን ነገር በየዘመናቱ ላይ አምነውታል ወይስ አላመኑትም የሚለው ነው ያንተ ጥያቄ ማለት ነው። ኤግዛክትሊ ቤተክርስቲያን አምናለች አላመነችም የሚለው ነው። አዎ እሱ ደግሞ ስለሱ ነው አይመለከተኝም። ለምን ነው የማይመለከተኝ? አዳምጠኝ ሰዎች አዳምጠኝ አይመለከተኝም ይላል። አዳምጠኝ መጀመሪያ ምንም አይመለከተኝም አይመለከተኝም እኮ ስማኝ፣ መጀመሪያ ስማኝ። ሲሶ ቀጥል። በቃ አንዴ ቆይ ጋድዬ፣ ቆይ ሳትወጣ በፊት ቆይ እኔ ቆይ እየጠየቅ ያለው ያኔ ክርስትና ከሐዋርያቱ ዘመን ጀምሮ የመጣ ነው ካልክ ይኸውልህ እንደዛ ብለህ ነው አክል የምታደርገው። መጀመሪያ ዳዊት የሐዋርያቱን እምነት ነው ያስኩት ብለህ ነው የምታምነው። ሲጀመር ስለ እምነት ራሱ ኦርቶዶክስ ትክክለኛ የሆነ አመለካከት አይደለም ያላት። ለምን ካልከ እምነትን የሚወራረስ ነገር አድርጋ ነው የምታስቀምጠው። እምነት የሚወራረስ ነገር ዳዊት አንተ የምታምነው እምነት ለምሳሌ ሐዋርያቱ የሚያምኑት እምነት ነው የምታምነው። ያ እሱንም ደግሞ ከመጽሐፍ ነው ያገኘሁት። ከመጽሐፍ በጣም ጥሩ። ይሄ እምነት ለምሳሌ በአንተና በሐዋርያቱ መካከል የስንት ሺህ ዓመት ልዩነት አለ? ኦልሞስት 2000 ዓመት ነው። ስለዚህ ይሄ እምነት ደግሞ በ2000 ዓመት ውስጥ ሳይጠፋ ሳይቀንስ ሙሉ ነው አንተ ጋር እኔ ጋር ደርሷል ብለህ ታምናለህ አይደል? ኤግዛክትሊ። በጣም ጥሩ። ስለዚህ ከሐዋርያቱ ዘመን ጀምሮ አንተ እስካለህበት ድረስ አንደኛው ክፍለ ዘመን፣ ሁለተኛው ክፍለ ዘመን፣ ሶስተኛው፣ አራተኛው፣ አምስተኛው ክፍለ ዘመን አሁን አንተ የምታምነውን ትምህርት ያስተማረች ቤተክርስቲያን ወይንም አንተ የምታስተምረውን ትምህርት ያስተማረች ቤተክርስቲያን ጥቀስ ነው እያለ ያለው። ኦኬ ይኸውልህ አሁን በየዘመናቱ ላይ ክርስትናውን ያራመዱ ሰዎች አሉ እና አሁን በዛ ዘመን ላይ አንተ የምትከተለው የሐዋርያቱ ትምህርት አልጠፋም ብለህ ነው የምታምነው። ያ ትምህርት ላለመጥፋቱ መጽሐፍ ቅዱስ መኖሩ ብቻ በቂ ነው። ለእንዴት እኔ እኮ ሲስኩ ቅድም አይመለከተኝም ብለዋል እኮ ሲስ። አሁን እኮ አንተ አይመለከተኝም ያልኩ ስለ ሰዎች እምነት ነው ያልኩ። ይኸውልህ ትምህርቱ ግን አዳንዴ ወይ ሲስ እኔ አንዴ ላውራው። መጽሐፍ ቅዱስ ማን የሰጠ? የአዲስ ኪዳን መጽሐፍት 27 ነው ብሎ የሰጠ ማን ነው? በማንም ይሁን እሱ እንትን አይለኝም፣ ግን መጽሐፍ ብቻ ሆኖ ኤግዛክት የሆነው ነገር ብቻ እጄ ላይ ስለደረሰ ማን የሰጠ? መጽሐፍ ቅዱስ የአዲስ ኪዳን መጽሐፍት 27 ናቸው ያለ ማን ነው? ስንተኛ ክፍለ ዘመን ላይ ነው ይሄን የወሰነችው ቤተክርስቲያን ራሱ? ቤተክርስቲያን በነገር ላይ እኔ እናንተ አሁን እንደ እንትን ምንድነው እሱ እንደ 27 ብሎ የሰጠ ማን ነው ወዳጅ? እንደ ቸርች ፋዘርስ ብላችሁ እንትን እሱ 100 ቢሆንስ ባንዴ እሺ አዳምጠኝ። 66 መሆኑን እንዴት አወቅከው? 100 ቢሆንስ ለምሳሌ ኦኬ እሱ ስለሱ እናመሰግናችኋለን። እናንተ ማለት በተለይ በኦርቶዶክስ በፕሮቴስታንት እንትን ስላላችሁ ስለ መጽሐፉ እናመሰግናችኋለን። ግን መጽሐፉን አልኖራችሁትም እና መጽሐፉን ሰጥተው ከነሱ ላሻሉት አላመኑበትም። የመጽሐፉን ሐሳብ አላመኑበትም። እግዚአብሔር እንዳንተ እንደማለም ሰው ገጥሞኛል። ስለ መጽሐፍ ለመጀመሪያ ክሬዲት ያሰጣል። በእውነት ስለ መጽሐፍ እናመሰግናለን። ይመሽ ጌታ ስማ። አይ አስበዋል ሲስ መጽሐፉን እውነተኛውን መጽሐፍ ይሄን ያለው ብሎ ቤተክርስቲያን ሰታ፣ ግን አይ እምነቱ ይብራብኝ ስትል እምነቱን ትቼዋለሁ መጽሐፉን ግን ያዘው። አይ እኔ እኮ ለዛ ነው። እሺ ኦዲዮች ያስቁኛል ትንሽ። እሺ ቀጥል ሲሶ። እና ወንድማችን ከቻልክ ከዚህ እምነት አምልጥ፣ ለሱ ይሻላል። በታሪክ ውስጥ የሌለ በታሪክ ውስጥ ሊመልሱት ማይችሉ ጥያቄ እኮ ነው።
እኔ ተደጋጋሚ በእኔ ቤት ራሱ ያዲን ራሱ ጠይቄዋለሁ። አንድ ለአንድ በታሪካዊ ክርስትና ሂደት ውስጥ ከመጣን አንድ እስቲ የቤተክርስቲያን አባት የሚባል ሰው ጥቀሱ እንኳን ስለው ሊጠቅስልኝ አልቻለም። እኔ ጥያቄ ብትመልሰው ደስ ይለኛል። ተደወለበት መሰለኝ። ሲሶ ባይ ዘ ዌይ ይሄ ሐዋርያዊ ቅብብሎስ የሚባለው አፖስቶሊክ ሰክሴሽን ጥቅሙን አየህ አይደል? የትኛውንም እምነት ነው ባይ ዘ ዌይ ጋማ ብሎ የሚይዘው ምንድነው? ካሜራውን አስሪ ወደፊት ወደኋላ ብታረገው ዘማ ትናንት የበላው ቶፉ አልተመቸም መሰለኝ። ኧረ ጌታ አንተ እዴ በጣም አዋጭ እኮ ነው እኮ ቶፉ። በቃ እንዴ ዛሬ ራሱ ሊድ እንደ እያልኩ ነው። ይሄድ ወዳጄ ይሄድ። አረ ወንድማችን ዳዊት ተመለስና እናውራ እስኪ። ወደ እውነቱ ተጨመሩ ብለህንማ ዝም አንልም። እስኪ እውነቱን ትነግረናለህ። እስቲ ሳሪቾ ከታች እስቲ ነበርች። እስቲ ሳሪቾ እስቲ ነይ። ቅድም ከኦርቶዶክስ ነው ወደ ሄድኩት ያለች ነበር። ሳሪ ልኬልሻለሁ እስቲ እሺ ዴቭ ኪንግ ዌልካም። አንድ ቁጥር ስጽፍ ነበር ተደጋጋሚ። ሲሶ ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? ሳራ ሁሉ ሰላም እግዚአብሔር ይመስገን። ማነው የኦጂ እምነት ተከታይ ነህ አንተ? አይደለሁም፣ እኔ ፕሮቴስታንት ነኝ። ታዲያ አንድ ቁጥር የምጽፈው ኦጂዎቹን ለማገዝ ነው ወይስ አባቴ እንጃ አልገባኝም። ወይስ ፕሮቴስታንቱ ላይ ጥያቄ አለ? ኧረ የለኝም። ጉድ እኮ ነው። እሺ ሳሪቾ እሺ ኮሜንት ላይ ስትጽፊ ነበረ። አሁን የጋዲሳን ጥያቄ ልትመልሺ ትችያለሽ? እስቲ እኔ እኮ ከዚህ በፊትም እኮ አውርቻለሁ እዚህ ቤት። እሺ መጽሐፉን ማን ነው የሰጣችሁ በማለት የምናምነውን እምነት ማስቀየር አይቻልም። መጽሐፉን ማንም እስጥ ማንም ሰውን መጽሐፋቸውን ለምሳሌ መጽሐፍ ቅዱሱ ትክክል አይደለም ብዬ ባምን መጽሐፍ ቅዱሱን ልክዶ እችላለሁ እንጂ ስላሴ ትክክል ነው ማለት አልችልም። ገባ? ያ ትክክል አያደርገውም። ገብቷል? ስለዚህ ለምሳሌ መጽሐፉ አሁን እኛ የሚያዋጣም መጽሐፉ በእጃችን ላይ አለው። ሁላችንም እጅ መጽሐፉ ላይ ያለውን በትክክል ተቀብለናል ወይ ነው ምሎም ብለናል ወይ ነው። ኦኬ ይሄ መጽሐፍ የሰጣችሁ ማን ነው? አሁን 66ቱ መጽሐፍ የሰጠቻችሁ ማን ነው? ማን ነው የሰጣችሁ? ማንም አልሰጠኝም። እኔ ገዝቼ ነው። እሱማ ግን ከየት ነው የመጣው? ገዝቼ ነው የሚለው ሳይሆን የትቢት መልስ ስለሰጠኝ አይደለም። ገዝቼ ነው እኮ ገዝቼ ነው። ሲሶ አታስደንቃት። በቃ ገዝቼ ነው ካለች በቃ አታስደንቃት። ስለ ቀኖና የምሬድ እኮ ነው። አሁን ጋዴ እኔ አይደለም ስለ ቀኖና ምናምን ሳይሆን አሁን መጽሐፉ ላይ የተጻፈውና መጽሐፉ ማን ያመጣ ምለው ትምህርቱን ማስቀየር ይችላል። ገበያ ላይ ይሸጣል እኮ። ለምን ቁርአንም አገዥም? ቁርአንም እኮ ገበያ ላይ ይሸጣል እኮ። አሁን ይሸጣል አለኝ እሱ እኮ። ቁርአን ገዝተሽ ለምን በቁርአን አታምኝም ታዲያ? አይ ከቁርአኑ መጽሐፍ ቅዱስ ነው እውነተኛ መጽሐፍ ብዬ አምኜ መጽሐፍ ቅዱስን የተቀበልኩት። እውነተኛ መሆኑ ማን ነገረሽ ነው? መጽሐፍ ቅዱስ ከቁርአን የተሻለ እውነተኛ መሆኑ ማን ነገረሽ? ቁርአንም ገበያ ላይ መጽሐፉ ስለራሱ ይናገራል። መጽሐፉ ስለራሱ ይናገራል። መጽሐፉ የምናገረውን ነገር ደግሞ በተግባር ደግሞ የምታየው ነገር ነው። ምክንያቱም እግዚአብሔር መንፈስ ነው።
ለሚያምኑት መንፈሱን የሚሰጥ ነው። ስለዚህ በመንፈሱ ደግሞ እግዚአብሔር ማንነቱን የሚገልጥ ነው። ዝም ያለ ጉዞ አይደለም እኮ እግዚአብሔር። ሲሶ ወይ ሳራ ፈቃደኛ ከሆነች አንድ ጥያቄ ልጠይቃት። ሳሪቾ አንድ ጥያቄ ልጠይቅሽ ፈቃደኛ ከሆነች መጽሐፍ ቅዱስ ላይ ምንድነው ካወኩኝ? እሺ ማቆቁ እሺ ሲሶ እስቲ አንዴ በትልቁ አድርገኝ ብሮ እስኪ አንዴ። እሺ ፓፓ እሺ ይታይሻል ሳሪቾ ጥቅሱ ትንሽ ብዥ ይላል እንጂ ይታያል። እስቲ አንብቡ አንተ። እሺ ዮሐንስ ወንጌል ምዕራፍ 8 ላይ ነውና ሲሶ ሚውት አድርገው እስቲ አንዴ። ይቅርታ ብሮስኪ ያስተጋባል። ይቅርታ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይ ጌታችን ኢየሱስ ይላል የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ፍርዴ እውነት ነው ይላል። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ይላል። ምን አለ? የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለኔ ይመሰክራል ይላል። ይሰማል ሳራ? ይሰማኛል። እናንተ ኢየሱስ አብ ነው አይደል እምነትሽ? ምንድነው ጥያቄ ከዚህ ላይ? ኢየሱስና አብ ሁለት የተለያዩ አካላት ናቸው አይደሉ? አይ መጽሐፍ ቅዱስ ሲናገር ሁለት የተለያዩ ናቸው ሳይሆን እኔና አብ አንድ ነን ይላል ኢየሱስ። ይሄው እዚህ ጋር እሱን ቆይ የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ካለ በኋላ አይደለ ስለራሴ የምመሰክር እኔ ነኝ የላከኝም አብ ስለኔ ይመሰክራል ብሎ ሁለቱን አካላት ነው አይደል እዚህ ጋር ያስቀመጠ ያለው? አይ ሁለት አካላት ናቸው አይልም። መጀመሪያ እነዛ ለሰዎቹ ምን አላቸው? በሕጋቸው አላቸው። ስለዚህ ሰዎቹ ሕግ አላቸው ማለት ነው አይደል? የሁለት ሰዎች ቆይ ሳሪቹ አንዴ ስም የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል ካለ በኋላ የሁለት ሰዎች ምስክርነት አለ። ከዛ በኋላ ስለራሴ የምመሰክር እኔ ነኝ አለ። አንድ ምስክርነት የላከኝም አብ ስለኔ ይመሰክራል። ሁለት ምስክርነት አይደል? በመጀመሪያ ቁጥር 16 ስላለው ልብ ብላ አንብበሃል ጋዲ? እሱን እኮ ነው የላከኝ አብ ከኔ ጋር ነው የሚለው። ምን እኮ ከኔ ጋር ነው ስል የላከኝ አብ ከኔ ጋር ነው እንጂ የሚለው ሲጀመር እኔ አብ ነኝ አይልም እኮ እዚህ ጋር የላከኝ አብ ከኔ ጋር ነው የሚለው አይልም። አይ እኮ እኔ አብ ነኝ ይላል ሳይሆን የላከኝ አብ ከኔ ጋር ነው ስል ካጠገቡ ነው። የቱ ጋር ነው ያለው? እኔ ብቻዬን አይደለሁም በፈርድ ብሎ የሚናገረው እሱም ብቻውን እንዳይሆን ያደረገው አቤቱ ጋር ሆኖ ነው። ታዲያ ብቻዬን አይደለሁም ሲል እኮ ሌላ ሰፋሪ አካል እንደሆነ እኮ የሚያሳዩ ሳሪቹ ያንቺን እምነት እኮ ነው የሚመታብሽ ራሱ ይሄ ክፍል ራሱ እኮ የምታው ምን ችግር የለውም። እኔ መጽሐፉ አይደል እያለ ያለው መመታው ከሆነ የምታውና እሱን እኮ ኢየሱስ አሁን የላከኝ አብ ቆይ ጥያቄው ሽፍት አታድርግ መጀመሪያ ቆይ ሽፍት አሁን አቤት ነው ሳይሆን ጥያቄው የላከኝ አብ ከኔ ጋር ነው አለ። ከዛ በኋላ ብቻዬን አይደለሁም አለና የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል አለና የሁለት ሰዎች ምስክርነት ስንት ምስክር አለሽ? ስለ ኢየሱስ ማን ናቸው የመሰከሩት? ገዛ ይናገራል መጽሐፉ ራሱ ከዛ ላይ ግን መጀመሪያ ስንት ምስክር ነው ኢየሱስ እሱን ከማለቱ በፊት ቆይ አንዴ ሳሪቾ የጠየኩሽን ጠይቂኝና ከዛ እኔ ደግሞ እንድጠይቂኝ ፈቅድልሻለሁ። ስንት ምስክሮች ናቸው ያሉት? ስለ ኢየሱስ ማን ናቸው የመሰከሩት? እኮ አነበብኩ ጋር ያነበብኩ እኮ ማንና ማን ናቸው? ስንት ናቸው? እሺ ነገርኛ መልሽልኝ። የላከኛው ስለኔ መሰከራል አላለ? እሱን እኮ ነው ስንት ምስክሮች ናቸው ስለ ኢየሱስ የመሰከሩት? ሳሪቾ ቀላል ጥያቄ እኮ አሁን ይኸውልህ ደቀናችሁ ነው እንዲያጠመቆቻችሁ ሰዎቹን ሳሪቾ ግልጽ ጥያቄ እኮ ነው። አይ መልሰው ስክሪኑ ላይ ይሄው እኔ አይ ደብዙ ስለሆነ ነው ስልክ እንትን ስላለም ነው የዘጋሁት። የኔ ጥያቄ እስቲ ክፈተውና ጋዲሳ ክፈተውና ቀጣይ ያለውና ይሄ መስካሪ ተባለውንም ዳዊት ስትመጣ አይ መልሰው ቆይ ተረጋጉ። ቆይ አንዴ ተራ በተራ ነው የምታወሩት። እሺ ዳዊት መቀጠል የምትፈልግ ከሆነ ስለ ኢየሱስ ስንት አካላት ናቸው የመሰከሩት? ክፈተው መጀመሪያ እንትኑን ክፈተው፣ ስክሪን ላይ ክፈተው ያወጣውን ጥቅስ ማለት ነው። ወዳጄ ጥቅሱን እንኳን አነበብኩልህ። እሺ ድጋሚ እኮ ክፈተው መጀመሪያ ክፈተው። ለምን ትፈራለህ? ኦኬ
ለምን ትፈራለህ? ቆይ አንዴሽ እንደዚህ ባይዘው አስተውሉ። እንደዚህ ትዕቢተኛ የሆኑ ሰዎችን ጋይስ እንዳመጣጣቸው ነው የምናስተናግደው እንጂ ከሰው ጋር እንትን ማለት እንትን ይላል። ቆይ አንዴ ይሄ ምንም ትዕቢት አይደለም። ቅድም ጥያቄ ስትጠየቅ መልስ አታድል እንዴ? ስታክ አድርገህ ከ15 ደቂቃ በኋላ የተመለስከው ብሮስኪ። ምንም ስታክ የሚባል ነገር የለም። እሺ አሁን ጥያቄን ስማ። የምትመልስ ከሆነ ጥያቄው ላይ ትኩረት አድርግ። ኦኬ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለም። ምን እኔ በፍርድ ፍርዴ እውነት ነው አለ። የሁለት ሰዎች ምስክር አይደለም። ቆይ ጥያቄውን ልጠይቅ። እኔ እኮ ነኝ እየጠየቅኩ ያለው። መጀመሪያ የመጽሐፉ የክፍሉን ሐሳብ ይዘህ ከሆነ መጠየቀኝ በጣም ደስ እያለኝ መልስልሃለሁ። ዳዊት ሌቱ ምን አለው መሰለህ? ሰውየው ጥያቄውን ያቀርባል። ጥያቄውን ልክ ሲጨርስ አንተ መልስን ታቀርባለህ ነው። ኦኬ እሺ፣ ከዛ ደግሞ አንተም ትጠይቃለህ ማለት ነው። ችግር የለም። የሁለት ሰዎችን ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለኔ ይመሰክራል ይላል። ስለ ኢየሱስ የመሰከሩት ማንና ማን ናቸው? ዳዊት ኦኬ ጠይቀኸኛል፣ አሁን ትሰማኛለህ ማለት ነው። እስኪ ያንተን ትንተና ለምን ሰማለሁ? ባኪን ፎርት ሆነ ለምን ትጠይቀኛለህ ታዲያ? ማሰማ ከሆነ ለምን ማንና ማን ናቸው ስለ ኢየሱስ የመሰከሩት? እኮ ማሰማ ከሆነ ለምን ትጠይቃለህ? እሱ ነው ማንና ማን ናቸው እየጠየኩ እኮ ነው። ጥያቄው መልስ። ማንና ማን ናቸው ስለ ኢየሱስ የመሰከሩት? ኦኬ እሺ፣ እንዲህ በሰው ሕግ አሁን ሰው አንድ ዳኛ ፊት ቢቀርብ እሱ ራሱ ባለቤቱ እንደ መስካሪ ተደርጎ እንትን አይባልም፣ አይቆጠርም። መስካሪ ተብሎ የሚታሰበው ሌላ ወገን ነው። ግን እዚህ ጋር ስለ ዳኛ ስለ ሕግ አላወራው። እግዚአብሔር ቆይ ዳዊት ይኸውልህ፣ በእግዚአብሔር ኧረ ጥያቄው መልስ። ክፍሉ ራሱ ይኸውልህ፣ ክፍሉ አሁን ይኸውልህ ሌላ አይደለም። አሁን ስለ ኢየሱስ ማንና ማን ነው የመሰከሩት? ወይ ራሱ ኢየሱስ ብቻ ነው መልስ፣ ከዛ ታብራራለህ ወይ አይደለም? ኦኬ ይኸውልህ እኔ መሰክራለሁ አብም ስለኔ ይመሰክራል አለ። ይሄ ምንም እንትን የለውም። አብን ይኸውልህ በነገራችን ላይ እኛ ናቸው መስካሪዎቹ። ማን ነው እሱ አምላክ ያለህ? ማን ነው አምላክ ያለህ? ሲጀመር መስካሪዎቹ ብራዘር አዳምጠኝ። እሺ አዳምጠኝ። አብና ወልድ መሰከረ ሲባል ሁለት አካላት መሰከሩ ማለት አይደለም። ይሄው የሁለት ሰዎች ምስክርነት ብሎ ነው ጌታ የተናገረው ወዳጄ። ያ ታዲያ ሁለት አሁን እሺ ጥሩ እንትን አንስታል። ሁለት ሰዎች ሲባል አንደኛ አሁን as human የምናስበው ሁለት ሰዎች ስናስብ 2% ነው የምናስበው፣ ስለ ሁለት ስናስብ ማለት ነው። ነገር ግን ስለ አብና ወልድ ቆይ አዳምጠኝ እባክህ። ስለ አብና ወልድ ስናስብ አብና ወልድን ስለ 2% እያሰብን አይደለም። ስለ ሰው ሲሆን ሐሳብ አይደለም ጌታ ስለተናገረው ነገርኝ ወዳጄ። አንተን ሐሳብ ተወውና እኮ ይኸውልህ ስለ ሰው ሲሆን ስለ 2% ይውላል። ስለ አብና ወልድ ግን ጌታ በተናገረው መልስ ጌታ መጣው መጽሐፍ ቅዱስ አብና ወልድን 2% አድርጎ ስለማያስቀምጥ ማለት ነው። ፐርሰኑ አይደለም እኮ ዴባ፣ ፐርሰኑ አይደለም። አሁን የፐርሰን ነው የሚለውን ዴፊኒሽን እንመለሳለን። አሁን የሁለት ሰዎች ምስክር ብሎ ተናገረና ወርዶ እኮ እኔ ብሎ አብ ብሎ አስቀመጠ። ስለዚህ ስለ ኢየሱስ እኮ የሁለት አካላት አይልማ ሲሶዬ፣ ይኸውልህ የሁለት አካላት ሳይሆን የሚለው የሁለት ሰዎች ይላል። ስለ ኢየሱስ እዚህ ጋር ማንና ማን ነው የመሰከረው? ኦኬ ያው ሲሶ አሁን ሁለት ሰዎች ሲባል እኛ እኩል ይሆናል ሁለት አካላት፣ አብና ወልድ እኩል ይሆናል ሁለት አካላት የሚባል ነገር የለም። ሁለት ሰዎች ስናስብ እንደ ሰው ሁለት አካላትን ነው የምናስበው። ከክርስቶስና ከወልድና ከአብ አንፃር ግን ሁለት አካላትን እያሰብን አይደለም። አብና ወልድ ሁለት አካላት ስላይደለም። አሁን ሲሶ ችግሩ ምን መሰለህ? ትርጉም ከኪስ እየሆነ ነው። መጽሐፍ ቅዱስ ላይ የሌለ ሽታ ነው ልጁ እያወራ ያለውና ማን ያለ ነው። ዳዊት አንተ ለምሳሌ ይሄ ክፍል ሲተረጎም ይሄ ክፍል እንዲህ ብሎ ነው መተርጎም ያለ። ለምሳሌ ከቤተ ክርስቲያን ታሪክ ውስጥ ጋዲስ አንተ በፈታኩ አይደለም ይሄን ክፍል አባቶቻችን የፈቱት። ምክንያቱም ክርስትና እኮ እኛ ጋር አይደለም የመጣው እኮ ክርስትና ከኛ ቀደም የነበረው አሁን እኮ ቅድም ያልኳችሁ ይሄ የአባት የቅድመ አያት ጉዳይ እዚህ ጋር ነው የተበላሸው። አሁን ለምን አለ መሰለህ እንደ ልብ እኮ ይሄን እንትን እኮ አይደለም እኮ አሁን ለምሳሌ ጋዲስ አይንን ፍቺ ስትፈታ ተሳስተሃል። ይሄ ክፍል የሚፈታው በዚህ መልኩ ነው። አባቶቻችን የፈቱት እንደዚህ ነው ብለህ የምትጠቅሰው የምታነሳው ነገር ካለ አንድ ነገር አንተ ስለ ሰውና ስለ መንፈስ እንዲህ ነው እንዲህ ሲሶኛ እኮ አባቶች ሲሶኛ እኮ አባቶች ብቻ ናችሁ እኮ ይሄ ክፍል ለምሳሌ በቃ እኛ አይደለም ሲሶ እኛ ባባስና እናንተ ባባቶች የምታምኑ ከሆነ ክርስትና እኮ እንደ የበቀለ እኮ ነገር እኮ አይደለም። ክርስትና እኮ የ2000 ዓመት ታሪክ ያለው እንትን እኮ ነው። አይ በቃ ጋዲስ አንተ ስትፈታ አባቶች ብለን እኛ አይደለም አየነከ እኛ አባቶች ብለን የምናምነው ይኸውልህ መጽሐፍ ለጻፉ
እኮ ማነው አይን ፍቺ ወልሽ ሳራ አንቺ ይሄን ክፍል ለምሳሌ ጋዲስ ይሄን ክፍል በዚህ መልኩ ፈታው ጋዲስ አንተ ፍቺ ትክክል አይደለም ይሄ ክፍል መፈታት የሱ ፍቺ ትክክል ለመሆኑና ያለ መሆኑ አባቶቹ አይደሉም ማረጋገጫ የሚሆኑት ነው ያልካለው እኮ ያንቺ ፍቺ እኮ ከቋንቋም ከሎጂክም ከምንም ጋር እኮ ነው የሚጋጨው እኮ እሺ እናንተ ይኸውልህ ፍቺው ትክክል ነው ትክክል አይደለም ለማለት እኮ ማለት ነው ከመጽሐፍ ቅዱሱ ጠቅላላ ትምህርት አንፃር እንጂ አንዱን አባት አንስተስ በአባት አይደለም የምትለካው የሁለት ሰዎች ምስክር በሕጋችሁም የታወቀው ነው ብሎ ሁለት ሰዎች አብና ወልድ ናቸው አብና ወልድ ሁለት ሰዎች ናቸው አረ ነው ከዛ አብና ወልድ ሁለት ሰዎች ናቸው አውልሽ ሎጂክ ተምረሻል ስለ ሎጂክ ለምሳሌ ታውቃለህ እኔ አላቅም ስለ ሎጂክ አላቅም ግን ሲሲዬ አብና ወልድ ሁለት ሰዎች ናቸው ወይ አዳር ሰዎች ነን ያለ ነው ክፍሉ በሕግ አውልሽ እኮ ክፍሉ የሚያወራ ስለ አብና ስለ ወልድ ለምሳሌ ፍርድ ቤት ሄደሽ እያለ እኮ ፍርድ ቤት ሄደሽ ምስክር በምን አይጸናም እያለ ነው በአንድ ሰው አይጸናም ለምሳሌ ሚኒመም ሪኳየርመንት ምን አለ የሁለት ሰው ምስክርነት ያስፈልጋል በፍርድ ቤት ሂደት ውስጥ ልክ ነው አሁን እሱን እኮ አልተቃወምኩም ስለዚህ ሲሲ ስማኛ እንዴ እሱን አልተቃወምኩም በሕጋችሁ ብሎ ሲነግራቸው ለሰዎቹ ሰዎቹ አንድ ተከሳሽ ሰው ቢኖር በዛ ሰው ላይ የአንድ ሰው ምስክርነት ተሰምቶ ፍርድ አይፈረድበትም ከሁለት ሰው መሰማት አለ ስለ ኢየሱስ የሚመሰክረው ማን እያለ ነው ስለ ኢየሱስ የሚመሰክረው መጀመሪያ ስለ ሰዎቹ እንረዳ መጀመሪያ ስለ ሰዎቹ እንግባባ ስለ ኢየሱስ የሚመሰክረው በዚህ ክፍል ውስጥ ማንና ማን ነው የሚመሰክረው ስለ ኢየሱስ በክፍሉ ላይ ስለ ኢየሱስ የላከኝ አብ ስለኔ ይመሰክራል አለ ስለ ኢየሱስ የሚመሰክረው ማን ነው 8:16 አይደል ያነበብኩልህ ነገር እኮ ስለ ኢየሱስ የሚመሰክረው ማን ነው እኮ ስማ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና እኔ ፍርዴ እውነት ነው አለ ስለዚህ እሱ ብቻው ስላልሆነ ፍርዱ እውነት ነው ፍርዱ እውነት ያስባለው እሱ ብቻው ስላልሆነ ነው ቆይ the question አይስክሬምን ወደዛው ሰደው እየመጣው እኮ ነው ቆይ ስለ ኢየሱስ የሚመሰክረው ማን ነው ሲስማኛ እኔ እኮ ያነበብኩ ነው የምነግርህ ኢየሱስ ስለራሱ ሲናገር ምን አለ እነዚህ ከላይ እንደዚህ አለ እናንተ ስጋዊ ፍርድን ትፈርዳላችሁ አለ እኔ በአንድ ሰው እንኳን አልፈርድም አለ የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁምና በፍርድ ፍርዴ እውነት ነው አለ አሁን ፍርዴ እውነት ነው ብሎ እየተናገረ ያለው ኢየሱስ ብቻዬን አይደለሁም አብ ከኔ ጋር አለ ብሏል እኮ ማን አለ ኢየሱስ አለ ከኢየሱስ ጋር ደግሞ ማን አለ አብ አለ እሺ ቀጥይ ከዛ ብቻዬን አይደለሁም አለ ቁጥር 17 ላይ የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል የሰዎቹ ሕግ ላይ የተጻፈ በብሉይ ኪዳን የተጻፈ ሕግ ነው የሁለት ሰው ምስክርነት ትክክል እንደሆነ በሕጋችሁ ተጽፏል አለ እሺ ቀጥለሽ አሁን ይሄኛው ሕግ የሚሰራው ሲሲዮ ስማኝ ሎርድ ነው እኮ ሎርድ አይዞህ ወርዳለሁ ይኸውልህ እዚህ የሁለት ሰዎች ምስክር የተባለው ከሳሹ ስለራሱ ምስክር አይሆንም አንድ ሰው ጉዳይ ያለበት ሰው ምስክር አይሆንም ስማኝ መጀመሪያ አይደለም ቁጥሩ ላይ አቆም እኮ ወረዳልና ስለ ኢየሱስ እንግባባ እንጂ መጀመሪያ የጋዲሳ ጥያቄያችን ስለ ኢየሱስ የሚመሰክረው አልጠፋብኝም ሲሶ ጥያቄ አልጠፋብኝም እናንተ ምንድነው ወደ እንትን ነው እንደጠሯችሁ ወደ አልጠፋብኝም ጥያቄው ይሄ ግን ተስማማለህ የተከሰሰው ሰውዬ ስለራሱ አይመሰክርም ሌላ ሁለት ሰዎች ምስክር ያስፈልጉታል ይኸውልሽ ምሳሌ ነው ያነሳው በሕጋችሁ የሁለት ሰው ምስክርነት የጸና እንደሆነ የታወቀ ነው የሚለውን አነሳና ስለኔ ማንና ማን ይመሰክራል ነው ያለው ነው ጥያቄው ስለ ኢየሱስ ማንና ማን ይመሰክራል እኮ ይኸውልህ አንድ ሰው ስለራሱ በሕጉ መሰረት ስለመመስከር አይችልም በሕጉ መሰረት ስለዚህ መጽሐፍ ኢየሱስ ላይ የሚሰራ ከሆነ ኢየሱስ ስለራሱ የሚመሰክረው ውሸት ነው ማለት ነው ኢየሱስ እኮ ስለራሱ አንድ ሰው መመስከር አይችልም ስለዚህ ስለኔ ራሴ መሰክራለሁ ያለው የኢየሱስ ንግግር ውሸት ነው ማለት ነው
ኢየሱስ ስለራስ ይመሰክራል ያለበት ምክንያት ምንድነው ስትል ብቻዬን አይደለም አብ ከኔ ጋር ነው አለ። አብ ከኔ ጋር ነው አለ። እሺ ቀጥዬ ወደ ጥያቄ እንምጣ። ስለ ኢየሱስ የሚመሰክረው ማን ነው? መጀመሪያ ይሄን እንግባባ እንጂ ምዕራፍ 5 ላይ እኮ ኢየሱስ እኔ በመሰክር ምስክርነት እውነት አይደለም እኮ ብሏል። ስለዚህ ምዕራፍ 5 ላይ እኮ እኔ በመሰክር ምስክርነት እውነት አይደለም ብሏል። ስለዚህ ኢየሱስ ስለራሱ የሚመሰክረው ምስክርነት እውነት አይደለም። ሲሶ ምዕራፍ 5 ላይ ስለ ምስክርነት ሲናገር ኢየሱስ እኮ ምን አለ መሰለህ? ሳሪቸው አሁን እኮ እኛ እንደው ከናንተ እንትን ምስክርነት እኮ ነው የምናወራው። አንዴ ሳራ አንዴ አዳምጪ። እንደው ይሄ ያዳመጥኩ ነው ግን በግልጽ የተቀመጠ መጽሐፍ ቅዱስ ጥቅስ ብዙ ጥቅሶች ማንሳት እንችላለን። መጽሐፍ ቅዱስ እንደዚህ ነው ቡቸር የምታደርጉት ችግሩ። እሺ አሁን ለምሳሌ እንትን ላይ ሂጂና አሁን ቅድም ስትናገሪ ነበር የአንድ ሰው የራሱ ምስክርነት ተቀባይነት የለውም የሚለውን ጥቅስ ስጭንሽ እኮ ይሄንን ህጉ የተጻፈበትን እናውጣና ጥቅሱን ስጭኛ። ታዲያ እኔ የት ሄጄ ነው የማውጣው? ጥቅሱን ስጭኝ። የት እንደተጻፈ አታውቅም? እኔ አላውቅም። ስጭኛው። እኔም አላውቅም የት እንደተጻፈ። በቃ በማታውቂው ነገር ዝም ብለሽ ገብተሽ አታውቂያ። ታዲያ በቃ ከታላቅ ይቅርታ ጋር በማታውቂው ነገር ገብተሽ አታውቂያ። አይ በቃ ሲስ በቃ አሁን ዝም ብሎ ራስ ማድከም ነው። በቃ አንተ ራስን አዋቂ አድርገህ የምታወራ ከሆነ ማምጣት ትችላለህ። በቃ ይብቃን። እነዚህ ሰዎች ጋዲሳ ሳሪ ማቆም ትችላለህ። ሳሪ ቆይ የሁለት ሰው አሁን ስለ ኢየሱስ ማን ነው የሚመሰክረው ተብለሽ ተጠየቅሽ። እስቲ አንቺ ጎበዝ ኮሽ ይሄን ጥያቄ መልሽ። ጥያቄው ቀላል ነው። በቃ ስለ ኢየሱስ ማን ነው የሚመሰክረው? እሺ ማን ነው የሚመሰክረው? ማን ነው ስለ ኢየሱስ ማን ነው የሚመሰክረው? ኢየሱስ እኔ ስለራሴ በመሰክር ምስክርነት የላቀ ኢየሱስ ምን አለ? ኢየሱስ እኔ ራሴ ያኔ ጥያቄ እኔ ነኝ አለ። እኔ ነኝ አለ። ስማ ኢየሱስ ስለራሴ መሰክራለሁ አለ። የላከኝም አብ ስለኝ መሰክራለሁ አለ። ጸጋችሁ ብዙ ነው። ሲስ እየሰማ እንጂ የተጻፈውን እኮ ነው የምመልስልህ። እኔ ስለራሴ መሰክራለሁ አለ። የላከኝም ስለኔ ይመሰክራል አለ እኮ። ማን ነው የሚመሰክረው? ሲስ የተጻፈ እኮ ነው። እኔ ስለራሴ መሰክራለሁ አለ እኮ። መስካሪዎቹ ስንት ናቸው? እዚህ ጋር መስካሪዎቹ ስንት ናቸው? አብ ይመሰክራል፣ እሱም ይመሰክራል እኮ። መስካሪዎቹ ኢየሱስና ማን ነው? አብ ናቸው አይደል? በቁጥር ስንት ናቸው? በቁጥር ማንና አብ አንድ ነን ብሏል። ብቻዬን አይደለሁም ከኔ ጋር ነው ብሏል። እዚህ ክፍል ላይ በቁጥር ስንት ናቸው መስካሪዎቹ? በቁጥር አልተቀመጠም። እኔ ብቻዬን አይደለሁም ከኔ ጋር ነው አብ ብሏል። ለበቃ እኔና ደግሞ አንድ ነን ብሏል። እኔና አንቺ ለምሳሌ እኔና አንቺ ጋዲ ላይ እንመሰክራለን። እኔና አንቺ በቁጥር ስንት ነን? እኔና አንተ ሳንሆን አብና ወልድ አንድ ነን ብሏል። ጋዲሳ በፍርድ ሂደት ውስጥ ተጠራና እኔና አንቺ ለምስክር ቀረበ። ስለዚህ ጋዲሳ ላይ ሲሳይና ሳራ ይመሰክራሉ ተባለ። ጋዲሳ ላይ ሲሳይና ሳራ ይመሰክራሉ ተባለ። ሲሳይና ሳራ በቁጥር ስንት ናቸው? ሲሳይና ሳራ ሁለት ሰዎች ናቸው። ሁለት ሰዎች ናቸው። ስለዚህ በክፍሉ መሰረት እኔና አብ ከተባለ በቁጥር ስንት ናቸው? አብና ወልድ ሁለት ሰዎች ናቸው ወይስ ሁለት አምላክ ናቸው? ታዲያ መስካሪዎቹ እዛ ክፍሉ ላይ መስካሪዎቹ ስንት ናቸው ነው? እዛ ጋር መስካሪዎቹ በቁጥር ስንት ናቸው? በቁጥር አላስቀመጠም። ሲስ እኮ አላስቀመጠም፣ ግን ለአንቺ ስንት ቁጥር ነው? እዛ ጋር እኔ ስለራሴ መሰክራለሁ። ካላስቀመጠ ዲኬት አምጥቼ እቆጥራለሁ። ኧረ ክፍሉ እኮ ሲስ በቃ አትድከም ወዳጅ ሲሶ በቃ አይደለም። እኔ ይኸውልህ ከኔ ጋር ነው እንጂ ብቻዬን አይደለሁም አለ እኮ። መስካሪው እኮ እዛ ነው ያለው። የቱ ጋር ነው ያለው እሱ? ታዲያ እኔ ቆይ ችግር የለውም ሲሶ። እሺ ቆይ እኔ ብቻዬን አይደለሁም ብሎ የተናገረው ማን ነው? ኢየሱስ ነው። እሺ እኔ ብቻዬን አይደለሁም ያለው ኢየሱስ ነው? አዎ ኢየሱስ ነው። ክፍሉን እኮ ማንበብ ትችላለህ። አብ ከኔ ጋር ነው ያለውስ ማን ነው? ኢየሱስ ነው። ሌላ ማን ይሆናል? ስለዚህ አብ ከኢየሱስ የተለየ አካል ነው?
ከኔ ጋር ነው ያለ የተለየ አካል ነው እንዴት ነው የሚሆነው? ያጠገቡ ነው እንዴ ያለው? ተናጋሪው ማን ነው እኮ ነው? ከተናጋሪው አንፃር ተናጋሪው ኢየሱስ ነው። እሺ አብ ይናገራል በመጽሐፍ ቅዱስ? አዎ ይናገራል። አብ ይናገራል? አዎ ለምን አይናገርም? ይናገራል። እስቲ የቱ ጋር ተናግሯል አብ መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ በብዙ አይነት እና በብዙ ጎዳና እንደተናገረና በአባቶች በዕብራውያን ምዕራፍ 1 መሰረት ሐዲስ ኪዳን ላይ አብ ተናግሯል። በልጁ ተናግሮናል ይላል። ሐዲስ ኪዳን ላይ አብ ተናግሯል። አይ ሐዲስ ኪዳን ላይ አብ ተናግሯል በንግግር ደረጃ። ስለዚህ በልጁ ነው የተናገረው። ጋዲ በልጁ ተናገረን ያዲስ። ኦኬ ይሄ የምወደው ልጅ ነው ብሎ የመሰከረው ማን ነው? ከሰማይ ድምጽ መጣ ይላል። እሱን የመሰከረው ማን ነው? ይሄ የምወደው ልጅ ነው ብሎ የመሰከረው ማን ነው? አብ ነው። ስለማን የመሰከረው? ስለ ልጁ። ልጁ ኢየሱስ ነው? አዎ ኢየሱስ አብ ነው። ኢየሱስ ነው። ኢየሱስ አብም ወልድም ነው። ወልድ ብቻ አይደለም፣ አብም ብቻ አይደለም። ስለዚህ አብ ስለራሱ ነው የመሰከረው ብለን መናገር እንችላለን? አንችልም። ኢየሱስ አብ ነው። አብ ስለ ኢየሱስ መስክሯል። ኢየሱስ አብ ነው። አብ ስለራሱ መስክሯል። ላሰዳ ጋዲ የስማየው አብ ስለራሱ መስክሯል። ይሄን ለምን እንዳነሳው ልንገር። አንዴ ቆይ ሲስ ይሄን ለምን እንዳነሳው ልንገር። አሁን ቅድም ከምስክርነት አንፃር ስትናገር አልነበረ? ይሄ የራስ ምስክርነት የሚለው ነገር ስትናገር አልነበረ? ኢየሱስ አንዴ ቆይ ሳሪቱ ከሲስ ጋር እናወራሽ። አንዴ ሳሪቱ ቆይ አንዴ ልናገር ነው። ሚውት አድርጊና ከዛ አንቺ ደግሞ ታብራሪያለሽ። ከዛ ሚውት አድርጊና ታብራሪያለሽ። አንቺ ኦሬዲ ተጠየቅሽ እኮ አንቺ መለስሽ እኮ። ከዛ እሱ ደግሞ መመለሱን እንኳን ተው። ቅድም ዮሐንስ ወንጌል ምዕራፍ 8 ላይ ያለውን እኮ መዶሻ የሆነ ክፍል እኮ ነው። ክፍሉም ሲጀመር የሁለት ሰዎች ምስክርነት የሚለው ኤኒዌይስ፣ ይሄን ለምንድን ነው ያነሳው? ሲሶ አብ ይህ የምወደው ልጅ ነው ብሎ ምስክርነት አይደል እየሰጠ ያለው? ከሰማይ ድምጽ መጣ ይላል። አብ ምስክርነት ሲሰጥ እንመለከታለን። አሁን ቅድም ምን ተብሏል? የአንድ ሰው ምስክርነት የሚለው ነገር እዚሁ የራሳቸው ፋለሲ መልሶ እንዴት ብሬክ እንደሚያደርግ ተመልከት። ከጌታችን ኢየሱስ ጋር ሲገናኝ ኢየሱስ አብ ነው ይላሉ። ከሰማይ ድምጽ መጣ ይላል። ይህ የምወደው ልጅ ነው ብሎ የሚመሰክር አካል አለ፣ የተመሰከረለት አካል አለ። ስለዚህ ኢየሱስ አብ ከሆነ አብ ስለራሱ ነው የመሰከረው ስትላቸው ደግሞ መልሶ አይደለም ይለዋል። እምነታቸው ባይዘው እዚሁ ነው እንትን የሚለው እዚሁ አየር ላይ የሚፈረካከስ እምነት ነው፣ እዚሁ በመጽሐፍ ቅዱስ ማለት ነውና እንደው አሁን እኔ እዚህ ቁጭ ብዬ ስለኔ እንደዛ አታወራም። ስለኛ ራሴ ነኝ ማውራት የምችለው ማለት ነው። ስለዚህ አብ ስለራሱ መስክሯል ወይ ስትለኝ አይደለም። አሁን ለምንድን ነው አይደለም የምልህ? አብ ወልድ ስላልሆነ ማለት ነው። ወልድ ቃል ስጋ ሆኖ የተወለደ ወንድ ልጅ ነው። ስለዚህ በዛ ወንድ ልጅ በሙላት ተገልጦ የሚኖረው መለኮት ነው። አብ ሰው አይደለም፣ ልጁ ሰው ነው። ስለዚህ የተመሰከረው ደግሞ ሲጠመቅ የነበረው እድሜው 33 ዓመት ሲሆን የተጠመቀው ነው። የተመሰከረለትም እሱ ነው። የመሰከረለትም ደግሞ አባቱና አምላኩ ነው። ኢየሱስ አብ አይደለም። ስለዚህ ኢየሱስ አብ ነው ስትል ስለ መለኮት ነው የምታወራው እንጂ ስለ ሰውነት አይደለም፣ ወይም ሰው ስለሆነ አይደለም የምታወራው። ኢየሱስ ሰው አምላክም ነው ስትል እኮ ያለሽ ሶስትነት ማለት እኮ ነው። አሁን ግዕዝ ስለሆነ እኮ ነው ዞር ያለብሽ ሳሪቾ እኮ በአማርኛ ሶስትነትን ያሳየኝ ማለት ሶስት ናቸው። ይሄው አባት ልጅ አልኩሽ እኮ አባት ልጅ እና ሰራጺ እኮ አባት ልጅ ሶስት ናቸው ምለውን ያሳየኝ ማለት የወጣ ማለት ነው። ገባኝ አባት ልጅ መንፈስ ሶስት ናቸው ምለውን ያሳየኝ በአማርኛ አይደለም። ያኛው በግዕዝ ነው ስላሴ ሲሆን አልከኝ። በአማርኛ ሶስት ናቸው ምለውን እሺ ያሳየኝ እኮ የነገርኩሽ አባት ለብቻው አለ፣ ልጅ ለብቻው አለ፣ ሰራጺ ለብቻው አለ። የነገርኩሽ እኮ ነው። አንድ ላይ አርጋቸውና ሶስት ናቸው ምለውን ያሳየኝ እንዴ ቢኒየተው ምን አይነት አባባል አንድ ላይ አርጋቸውና ሶስት አርጋቸው ማለት እኮ ሶስት አካላቶች አሉ ስትላቸው እኮ ስላሉ አይደል? የታሉ ሶስት ናቸው የተባለው? ለምሳሌ ያማማቀው አባትና ልጅ አንድ ነን የሚል አጣለው። አባትና ልጅ አንድ ነን አለ። ስለዚህ እኔ አንድ ነው እንጂ ማቀው ሶስት አላቅም ወይም ሁለት አላቅም። አባትና ልጅ አንድ ናቸው ሳርዬ? አሁን አይደለም ኢየሱስ ነው ያለው እኮ። ኢየሱስ ምን የቱ ጋር ነው? እና አባትና ልጅ አንድ ነው ያለበት ዮሐንስ 10:30 ላይ እኔና አብ አንድ ነን አለ።
እኮ እኔና አብ አንድ ነን አለ እንጂ እኔ አብ ነኝ ወይ እኔ እንትን ብሏል? እኔ አብ ነኝ ብሏል አላልኩም እኮ። እኔ አሁን ምን አልኩ? አባትና ልጅ መንፈስ ሶስት ናቸው ካለ አሳየኝ። እኔ ግን ያየሁት አንድነት አባትና ልጅ አሉ ግን አንድ ናቸው ነው። ለምሳሌ እኔና ሚስቴ አንድ ነን ስል እኮ እኔና ሚስቴ አንድ ነን ስል እኔ ሚስቴ ማለት እኔ ስላንተና ስለምስት አይደለም እያወራሁ። ለምሳሌ የምነግርሽ ለምሳሌ ምሳሌም ራሱ አይሄድማ። እኔ ስለፈጣሪ አንድነታችሁ በምንድን ነው ብለሽ መጠየቅ ያለብሽ እንጂ ሲሳይ ማለት ቢኒያም ማለት ሲሳይ ማለት ነው እንዴ? እስቲ እንደሱ አይደለም። ይኸውልህ ወደ አብና ወልድ ስትመጣ አብና ወልድ አንዱ በአንዱ ይኖራል። አንተ በሚስት ትኖራለህ እንዴ? ዝም ብሎ የማይገጥም ምሳሌ ለምን ታመጣለህ? አንተን ያየ ሚስትን አይቷል? ለምን እኮ እኔን ያየ አብን ያየ ሲል ኢየሱስ ክርስቶስ በምን ማለቱ ነው? በምንም ይሁን አንተን ያየ ሚስትን አይቷል? ኖ ሳርቾ እየመደሽ አይደለም። አይ ኖ በምንም ይሁን እያልሽ ይፈለከሽ ነው። እኔ እኮ እናንተ እየጠየቁ ቢኒ እናንተ እየጠየቁ እኮ ነው እኮ ተጠያቂ አይደለሁም። ለምን ነው ተጠያቂ ያሉንሽ? ምሳሌ ነው የሰጠው። እኔማ ተጠያቂ ያልኩበት ምንድነው? አንተ ነህ እኔን ከሰስከኝ። በዚህ ጉዳይ ለምሳሌ እኔና ሲቀድም አለሽ እኔና ሲሳይ አንድ ነን። ስለዚህ አንድ ነን ስላልን በቃ ሲሳይ ማለት እኔ ማለት ነኝ። እኔ እኮ እንደሱ አላልኩም ቢኒ እያልሽ ነው እንጂ እኔና አብ አንድ ነን አለ አልሽ። ዮሐንስ 10:30 ላይ እኔ አሁን እያወራሁ ያለሁት አብና ወልድ መንፈስ ቅዱስ ሶስት አካል ናቸው ስትለኝ አምጣ ማስረጃ እያልኩ ነው። እኔ እስካሁን ምን አይቻለሁ መጽሐፍ ቅዱስ ላይ እኔና አብ አንድ ነን ምን አይቻለሁ እኮ። እኔና አብ አንድ ነን ምን እኔ አይቻለሁ። አንተ አብና ወልድ ሁለት ናቸው ምለውን አምጣሽ። ሁለት ነገር እያሳየዋት ሁለት ድርጊት እኮ እያሳየውሽ ነው እኮማ። አንድ ነን ምንም እኮ ማረጋችንም ይኸውልህ አባትና ልጅ አንድ ነን ካለ አንድ አይደሉም ሁለት ናቸው አልልም እኔ። አንተ ግን ማስረጃ ካሳየኸኝ እሺ። ያለ ማስረጃ ግን ከመሬት ተነስቼ ኢየሱስን አምነዋለሁ እንጂ አንተን አላምነህም እኮ። ይኸውልሽ ነገርኩሽ አባትና ልጅ አንድ ናቸው አንቺ። አዎ ኢየሱስ ነው ያለው እኔ አይደለም። እኔና አባቴ አንድ ነን ብሏል። ችግር የለም እሺ ጥሩ። ስለዚህ አባት ማለት ልጅ ማለት ነው፣ ልጅ ማለት አባት ነው። እንደሱ አይነት ትርጉም የለውም መጽሐፉ። እኔ እንደሱ አይነት ትርጉም አልሰጠም። እሺ አንቺ ከየት አምጥተሽ ነው ልጅ ማለት አባት ነው ያልሽኝ? የቱ ጋር ነው ልጅ ማለት አባት ነው ያልኩ? እንዴ ኢየሱስ አብ ነው ትላላችሁ ወይስ ሌላኛው እጂ ነው የገባሽው? እኛ ንገራለሁ። አይ የቱ ጋር ነው ልጅ አባት ነው? ኢየሱስ አብ ነው ብለሽ ታምኛለሽ አታምኝም? ሳርች ይኸውልህ አሁን እኔ አንተን ልንገርህ አሁን አትዞር የኛን ትምህርት አይደለም የምሬን ነው። ቆይ ስማኝ አንተ የኛን ትምህርት አታውቅም። ኢየሱስ አብ ነው ብለሽ ታምኛለሽ አታምኝም? እኔ አሁን የአንቺን ትምህርት አውቃለሁ አላውቅም አይደለም እኮ ስማኝ ቢኒ ይኸውልህ ትምህርታችንን አታውቅም አንተ። ዝም ብለህ ነው ከመሬት ተነስተህ እግዚአብሔር ሰደብሽው ያልከኝ። ስለዚህ አንተ ትምህርት ስለማታውቅ እኛ ቤት ስንከፍት ቤታችንና ትምህርታችን በደንብ ነው። እንዳትሄጂ እኛን ጠየቅሽ። ኢየሱስ አብ ነው ብለሽ ታምኛለሽ አታምኝም ወይስ ተሳስቻለሁ? መጀመሪያ እኮ አንተ ይኸውልህ ትምህርቴንም አታውቅም ልታሳየኝም ለምን አትመልሽም? ቆይ ሄኖክ ስማ አንተ ቆይ መጀመሪያ ይኸውልህ ምን አለኝ መሰለህ እግዚአብሔርን አውቀሽ ሰደብሽው አለኝ። ስለዚህ ትምህርቱ ሳያውቅ ነው እኔ የማምነውን ነገር ሳያውቅ እኮ ነው እግዚአብሔርን ሰደብሽው ብሎ የከሰሰኝ እኮ። እየጠየቀሽን መልሽለት። የእናንተ ትምህርት ሳይሆን ታምኛለሽ ወይ ነው እኮ። ቆይ ሄኖክ ስማ መጀመሪያ አሁን ምን አለ መሰለህ እኔ የማምነውን ነገር ካላወቀ ቢኒ እኔን ነው ጠይቆኝ ከዛ ከተረዳ በኋላ እግዚአብሔር ተሳብደሻል ልለኝ ይገባል እንጂ ከመሬት ተነስቶ እግዚአብሔርን ሰደብሽው ማለት አልችልም። ስለዚህ አሁን መጀመሪያ ለተናገርከው ነገር ይቅርታ ጠይቀኝ። ኖ ሰድበሽዋል። መጀመሪያ ለተናገርከው ሰድበሽዋል አልኩሽ እኮ አልሰማሽኝም እንዴ? እሱ ማሳየት አልቻልክማ። አሳየውሽ እንጂ ግን የሱ ማሳየት አልቻልክማ።
ቆይ እኮ አፌ ላይ አትደረቢ። ቆይ ስታወሪ አድምጬሻለሁ። አሁን ደግሞ አድምጪ። ይኸውልሽ ሶስት አካላት ማለት ጣዖት ናቸው ብለሻልሽ። ሶስት አካላት ማለት ጣዖት ናቸው አልሽ። ከዛ ምን አልኩሽ? ማለት ኢቭን ሶስት አካላት ጣዖት ናቸው ስትይ ይሄ ስድብ ነው፣ እግዚአብሔርን መስደብ ነው። ምክንያቱም ሶስት አካላት አሉ። አባት አለ፣ ልጅ አለ እና መንፈስ ቅዱስ አለ፣ ሰራጺ አለ። ስለዚህ እነዚህ ሶስት አካላት ኢቭን እየተናገሩ ነው። አባት፣ ልጅ እና ሰራጺ እየተናገሩ ነው። ስለዚህ ሶስቱን ጨፍልቀሽ አንቺ አንድ አድርገሻቸዋል። ሶስቱን ጨፍልቀሽ ማለት ነው። አባት ማለት ልጅ ማለት አባት ነው አልሽ። ኢቭን ይሄንን አምጪ ነው አሁን የጠየቅኩሽ። አላልኩም። እስቲ ማስረጃ ስጠኝ። እኔ ልጅ ማለት አባት ነው ያልኩበት ማስረጃ አምጣ። በጣም ቴንኪው። ኢየሱስ አብ ነው አይደለም? አይደለም ብቻ በይ። አሁን ተናገርከው ልጅ ማለት አባት ነው። ኢየሱስ አብ ነው አይደለም? እኔ እኮ አታወሩትም እንዴ ትምህርታችሁን? ይሄው ኢየሱስ አብ ነው አይደለም? ቢኒ እንደሱ አይደለም። ይኸውልህ ወዳጄ ልጅ ማለት ኢየሱስ አብ ነው አይደለም ወይ? ሳሪቾ ኢየሱስ አብ ነው አይደለም? እሱ ሌላ ጥያቄ ነው። አሁን አንተ ግን ያልከውን አምጣው። ልጅ ማለት አባት አይደለም? ኢየሱስ አብ ነው ልጅ ማለት አብ ነው ያልከው ነው። ኢየሱስ አብ ነው እያላችሁ ፕሮፋይል ታረጋላችሁ። ምን ታረጋላችሁ? ስትጠይቂ ለምንድን ነው የደነገጥሽው እንዴ? ቢኒያን ሄኖክ አንተ ማይክና እስካንተ ጋር አይደለም እያወራለሁ። ስጀምር ከቢኒ ጋር ነው እያወራለሁ። በቃ ሳሪቾ መልሽለት እንዴ። አይ በቃ ሳሪቾ ይቅር። በቃ አንተ ዋናው ነገር ከቢኒ ጋር ነው እያወራሁ ያለው። ቢኒ ይኸውልህ ስማኝ፣ ሳሪቾ ቢኒ ስማኝ፣ አንዴ ይቅር። እንኳንም አይ ግን ስማኝ፣ እንኳንም ተሰማቀቅ። አይ አፍሬበት አይደለም ልንገርህ። ቆይ ስማኝ ይቅር። ይኸውልህ ቢኒ እኛ ልሽልኝ ከሆነ ይቅር ሳሪቾ መልስልሃለሁ፣ ግን አንተ ልክ አይደለህም ነው። በመጀመሪያ ደረጃ አንተ ልክ አለመሆኑን ስታውቅ ነው የምነግርህ። ጥያቄ ነው የጠየቅኩሽ እኮ። ከዛ ቀጥታ ጥያቄውን መልሽልኝ። ኢየሱስ አብ ነው አይደለም ነው? ይኸውልህ ስማኝ፣ አንተ ጥያቄ ካለብህና ስለኛ ትምህርት ማታውቅ ከሆነ ከመጀመሪያው ነው ጥያቄ መጠየቅ ያለብህ። አንድ የምታውቀው ከሆነ ደግሞ ትምህርታችሁን አውቃለሁ ካልክ ግን በትክክል ትምህርቴን ተናግረህ ነው እኔን አንቺ እንደዚህ ትያለሽ በዚህ በኩል ተሳድበሻል ስትለኝ እኔ አሁን አንተ ሶስት አካልን ታምናለህ ትክክል አይደለህም ስለ የተጻፈ አይደለም ግን አንተ የምትለው ነገር በትክክል ብዬ ነው እንትን ሪፖርት ምናምን ዜና አደረግሽው እኮ የተጠየቅሽው ኢየሱስ አብ ነው አብ አይደለም። ተረጋጋ። እኔ ከቢኒ ጋር እያወራ ያለሁት ምን ሆነ ነው አንተ? በቃ ሳሪቼ ይብቃኝ። ምን ያናድድሃል አንተ? ይቅር በቃ ሳሪቼ ይቅር። እግዚአብሔር እንግዲህ ወይ ልብሽን ይፈትልሽ ወይንም ወደ እውነቱ ይምራሽ። ሌላ ምንም እንትን አለን እንዴ እንደዚህ የምትሸማቀቂበት ከሆነ በቃ እኔ ደስ ነው ያለኝ በእውነት። እኔ እንደዚህ ራሱ ማፈረሽ ራሱ ደስ ብሎኛል። ምክንያቱም ቀስ በቀስ አደባባይ ላይ የማትመሰክሪውን ነገር ለዚህ ማውጣትሽ ራሱ ደስ ይላል። ነገ ከነገ ወዲያ ትወጫለሽ ከዚህ ነገር። ስለዚህ ያ ነው ሲሶ ያለ አለ ቢኒ ተስፋ ሐመር ሃይሚ ሁላችሁንም ሰላም ብያለሁ። ሰላም ነው እግዚአብሔር ይመስገን። ሃይሚ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሲስዬ በእናትህ እኔ ለበሌ ጥያቄ አቅርብልኝ ማለት ነው። ለምንድነው ለሁሉም ጥብቅና የሚቆመው? ለወጂዎችም ለሙስሊሞች ለምንድነው ጥብቅና የሚቆመው? ጠይቀው እሱንም አጣሩ በእናታችሁ። ወይስ ጥላቻ ብቻ ስላለበት ነው ለኦርቶዶክስ? ይሄን ጠይቅልኝ በእናትህ። ሳይወርድ ነበር ገበያ ነበር አስወረደ አላስገባችሁኝ። 12000 ሰው እኮ እንደዛ ሄደው እኮ እንደሱ አይነት እኮ ነው። አኔ አይደለም እንዳየው ግን ሲከራከር ሰምተሃል። ግን አንድ እኔ ኢየሱስ ስትል አንድ የተጠየቀችውን ጥያቄ ሌላ ነገር ነው የምትለው። እኔ ልጫናንተ እኔ ኦሬዲ አስገብተን ካስወረድን እሺ ይቅርታ ልጠይቅሽ አንዴ ሳሪቾ። እሺ ሳሪቾ አንዴ ላኪ ልኬልሻለሁ። ውይይቱ ኦሬዲ አልቋል፣ ችግር የለም። ይቅርታ ገዝተሽ ልጠይቅሽ ወይ ሳሪ? አይ ሲስ እኔ ይቅርታ እንድጠይቀኝ አልፈልግም፣ ግን ምን መሰለህ ታዲያ ሲጀምር የገባሁት ለመወያየት ይቅርታ አልኩ እኮ ይቅርታ አይደለም። እሺ ምን ላድርግሽ? ከይቅርታ በላይ ይቅርታ እንድጠይቀኝ ሳይሆን አሁን የምን አለ መሰል እኔ ሰው
ለመወያየት እኔ ራሴ ነኝ ሳር ልጁን አደረገችው እኮ ሲሶ ኢየሱስ አብ ነው ሲሉ እየፈሰፈቁ ይውላሉ። ስላሴ አንዴ ከሲስ ጋር ላውራ። ሄኖክ አንተ ማይክን አዝ ምንድን ነው የምታወሪው? የጠየቀሽን ለምን አትመልሺ? ከሲስ ጋር ላውራ። ምን ቸገረ አንተ? ብዙ ነገር ማውራልኝ ከሲስ ጋር እንደው ሳሪ ምን አለ መሰለህ፣ በቃ ኢትስ ሚስቴክ ያው የኔ ጥፋት ነው፣ ይቅርታ ጠይቃለሁ። አይ እንትን ሲጀምር ይኸውልህ እኔ ምን እንዳለ ታውቃለህ? ሲሰኒ እንደማያወያዩን ከኛ ጋር እንደማይወሩ እኮ ነው ያውቃለሁ። እንደውም ኦርቶዶክሶች እኔ በጣም ነው የማከብራቸው፣ በጣም ነው የምወዳቸው። ስርዓትም አላቸው፣ ከሰው ጋር የመወያየት ብቃትም አላቸው። እነዚህ የነ ሄኖክ ቤት ግን በጣም አስቸጋሪ ናቸው። ሰው ማውረድና ቤታቸው ሲገባ መሳደብ ነው የሚያውቁት። ግን እኔ አንተ ጋር የመጣሁት አንተ ስታስገባኝ ቆይ ልንገርህ፣ አቅም ያለው እስቲ ኦጄ ተወያይዘሽ ነይና እስቲ ትምህርተ ስላሴ የኛ የስላሴ ትምህርት መጽሐፍ ቅዱሳዊ ነው፣ ትክክል ነው። በጨዋነት ስለማያወሩን ነው፣ በጨዋነት እንትን ስለማይሉን ነው። እኔ ሁሉ ጊዜ እናንተ ፕሮቴስታንቶችን እንትን ስለምታደርጉ እኔ ፕሮቴስታንቶችን አይደለም ባይዘው እኔ ከኦርቶዶክሳውያን ጋር በስላሴ ጉዳይ የሚወያይ ሰው ካለ ሌላም ቤት ላይ ይሁን እኔም ቤት ላይ ላይሆን ይችላል። ብኒኝ ሲሶኛ ቤት እኮ ኦርቶዶክሳውያኖች እኮ ይመጣሉ እንወያያለን። ከቤታችሁ ወጣችሁ ትምህርታችሁ ዲፌንድ አድርጉ፣ ቻሌንጅ አድርጉ። ትምህርታችሁ ከቤታችሁ ውጡና ዲፌንድ አድርጉ እስቲ። አው ስርዓት ባለው መልኩ ሲሆን እኛ እንወያያለን። ምናምነው ነገር ይኸውልህ ስርዓት ባለው መልኩ ለመሰለሽ አሁን አንቺ ለምሳሌ እኔ ለኦርቶዶክሲያንም ነው በዚህ አጋጣሚ መልእክት ማስተላለፍ። አሁን እህታችን ሳራ በዚህ ቀደም አንዴ ቆይ ሲሳ አንዴ ሳርቾ ፎሎ መልሻለሁ። እሺማ በቃ ከመለስክ እናወራለን። እኔ የማውራት ችግር የለብኝም፣ የማምነውንም ነገር ደግሞ የመናገር ችግር የለብኝም። ግን ምንድነው ቢኒ ትምህርት ግን ይኸውልህ ቢኒ ላንተ ልንገርህ፣ ቆይ ስማኝ። አንተ ትምህርታችንን ስለማታውቅ ነው። እኛ ኢየሱስ አብ ነው ስንል ወልድ አብ ነው እያልን አይደለም። ስለዚህ እሱን ነው ማወቅ ያለብህ፣ ትምህርቱን መነሻውን ራሱ ማወቅ ያለብህ። ኢየሱስ አብ ነው ስንል ወልድ አብ ነው እያልን አይደለም። ወልድና አብ ይለያያሉ? ሳሪየስ ልጠይቅሽ፣ ወልድና አብ ነው ወልድና አብ ሳይሆን ኢየሱስና ወልድ ይለያያሉ? ሳርቾ ኢየሱስ የሚለው ስም አይደል? ለተወለደው ልጅ የተሰጠው ስም አይደል ኢየሱስ? ሳርቾና አንቺ ትለያያላችሁ? ነው አይደለም። መለያየት ሳይሆን ኢየሱስ የሚለው መጠራት ማለት ግዴለሽም፣ በውስጥ እናወራ። ግዴለሽም ሳርቾ፣ በውስጥ እናወራ። በውስጥ ነው ችግር የለውም። እሺ እናወራለን። ግን እኛ ወልድ አብ ነው ግን አንልም። ኢየሱስ አብ ነው ስንል እኮ ኢየሱስ ማለት ወልድ ማለት አይደለም እያላችሁ እያመናችሁ ከሆነ ነው። ነው ኢየሱስ ማለት ወልድ ማለት ሳይሆን ወልድ ማለት ልጅ ማለት ነው እኮ። ልጅ ማለት ኢየሱስ ነው አይደለም? ምን ቀየርሽ እኮ? ልጅ ማለት ሳይሆን የልጁ አይደለም። ይኸውልህ የልጁ ስም ኢየሱስ ነው። የልጁ ስም እሺ፣ የልጁ ስም ኢየሱስ ነው። ልጁ ኢየሱስ ነው አይደለም? ልጁ ወንድ ልጅ ነው። ያ ወንድ ልጅ መጠሪያ ስሙ ኢየሱስ ነው እኮ። ልጁ አብ ነው። እሱን እኮ እየነገርኩህ ያለው ልጁ አብ ነው አንልም። መጽሐፉም ልጁ አብ ነው አይልም። ልጁ የአብ ልጅ ነው። ልጁ ኢየሱስ ነው አልሽኝ እኮ ሳሪቾዬ። ቢኒዬ ኢየሱስ የሚለው ስም ለልጁ ምንድን ነው የተባለችው? ማርያም ልጅ ትወልጃለሽ፣ ስሙንም ኢየሱስ ትያለሽ፣ ህዝቡን ከኃጢአታቸው ያድናቸዋልና አላት አይደል? ልጅ ትወልጃለሽ ወይም ወልድን ትወልጃለሽ ነው። ከዛ ስሙን ኢየሱስ ትያለሽ። ልክ ነኝ? የአብ ልጅ ነው አይደለም? የአብ ልጅ ነው እንጂ። እሺ የአብ ልጅ ኢየሱስ ነው አይደለም እኮ። ይኸውልህ ያ ልጁ ሲወለድ ስሙ ኢየሱስ ነው። አሁን ኢየሱስ ነው ስትል ስም ከወለደች በኋላ ነው ኢየሱስ ያለችው አይደል? እኔ ከምን በኋላ ሳይሆን ልጁ ኢየሱስ ነው አይደለም? ልጁ ስሙ ኢየሱስ ነው። ኢየሱስ ስም ነው። ልጁ አብ ነው? ልጁ አብ አይደለም። እሺ ልጁ ኢየሱስ ነው? ልጁ ስሙ ኢየሱስ ነው እኮ። ኦኬ ልጁ አብ አይደለም። ከዛ ምኑን? እሺ ኢየሱስ አብ ነው ስትይ ምን እያልሽ ነው ብለህ ጠይቀኝ ከፈለክ። ግልጽ እንዳደረገ ልጁ አብ አይደለም። አዎ ልጁማ የአብ ልጅ ነው እኮ። አብ አይደለም። አዎ ልጁ የአብ ልጅ ነው። ታዲያ ልጁ የራሱ ልጁ አብ ነው ወይ?
ወይኔ ቢኒ 100 ጊዜ መለስኩ። አይደለም እኮ ብለሽ ልጁ አብ አይደለም፣ ልጁ የአብ ልጅ ነው እኮ እናታለም ካልኩ ልጁ አብ አይደለም። ስለፈለክ ልጁ ማን ነው? ልጁ አብ አይደለም። ልጁ ማን ነው? ልጁ አብ አይደለም። ልጁ ማን ነው? ቢኒ ስሙን ነው የምጠይቀኝ? አይደለም። ልጁ ማን ነው? ስሙን ነው የምጠይቀኝ? ስሙ ኢየሱስ ነው። ፐርሰኑ ማን ነው? ልጁ ማንነቱ ማን ነው? እኮ ስሙ ኢየሱስ ነው። ወንድ ልጅ ነው የተወለደው፣ ወንድ ልጅ ነው። ስሙ ኢየሱስ ነው። እሺ ያ አብ ያልሆነው ልጅ ምድር ላይ የመጣው ነው? ከድንግል የተወለደው ነው። ግፊ ከድንግል የተወለደው ነው። አልሰማም ቢኒ። እሺ ከድንግል የተወለደ ነው። ያ አብ ያልሆነው ልጁ ከድንግል የተወለደው ነው። በምድር የተመላለሰው ነው አይደለም? አዎ፣ ግን ያ ከማርያም የተወለደው ልጁ የመለኮት ሙላት ነው። አብ በሙላት በእርሱ የሚኖር ነው። በቃ ዋና በቃ የሚባለው መለኮት ነው። ይኸውልህ አብ የሚባለው መለኮት ነው፣ መንፈስ ነው። ወልድ የሚባለው ደግሞ ከማርያም የተወለደው ወንድ ልጅ ነው። በዛ ወንድ ልጅ ግን በሙላት ተገልጧል። ወልድ መለኮት አይደለም? መጽሐፍ ቅዱስ ወልድ ወንድ ልጅ ነው ይላል እኮ። ወልድ መለኮት አይደለም? ወንድ ልጅ መለኮት ይሆናል እንዴ? ቢኒ ደግሞ ታዲያ ወንድ ልጅ ነው ወልድ ካለ ወንድ ልጅ መለኮት ነው አትልም? መቼ ነው? እሺ መለኮት በሱ የለም? በዛ በወንድ ልጅ እኮ በሱ ያለው መለኮት አብ ነው። በሱ ያለው መለኮት አብ ነው። ሞገድ ገብቶ ነው። ሞገድ አልተሰማም? አዎ በሱ አይ ቢና ስራ እየሰራሁ ስለሆነ ስልክ ይረክሰል። እሺ በቃ ስራሽን ጨርሽ። በውስጥ ነው ለማንኛውም ትምህርታችን ይሄ ነው። እኛ ወልድ አብ ብለናል። ችግር የለውም። በቃ ዋናው ነገር ችግር የለውም። ቢኒ በቃ ግማሽ መተናል እንትን እንላለን። በውስጥ አውራሻለሁ። በቃ ችግር የለውም። እሺ ማይ ቻው። እሺ ሲሲ አመሰግናለሁ። እሺ ቴንኪው፣ ሁላችሁንም በጣም አመሰግናለሁ። ያው በውስጥ ስታወሩ ተነጋገሩ። አይደለም በውስጥ ስታወሩ ከትምህርተ ሥላሴ ወደ ሌላ ነኩ የማሳሰቢያ መስጠት እኮ ነው እኮ ለምሳሌሽ እንዴ እኔ ትንሽ ፈታ ወጋው። anyway you guys thank you አይደለም እንትን ይታለ በውስጥ በኋላ አውርተው ያ ጠፍቷል። ታውቂዋለሽ የሚባለው ግሩፕ ጠፍቷል እኮ ምንም አያመጡ ግሩፖች ዛቻ ብቻ። እውነት እኔ ራሱ ኖቲፊኬሽን በመጣ ቁጥር ተለጠፍኩ ተለጠፍኩ። ንቁዬ አረጋይስ እንዳስታወሽ ንቁዬ ሜምበራችሁን አድሷ። የዛሬ ሜምበር ገቢ ጌታን ፍጽ የሆነ ሰዓትማ እንትን ብዬ እኮ ቴሌግራሜን ራሱ እኮ አጠፋሁት እኮ ጌታን ቴሌግራሜን። እንዴ ዙፋን ኦጄነሽ እንዴ ረረ ዙፋን ጭራሽ ጋይስ እንትን አርጓ። ሜምበራችሁን አድሱ፣ ሜምበር አድሱ እና ልውጣ። ፎሎ ያላረጋችሁ ፎሎ አርጉ። ፕሪንሰስ አሜን አደ ዩስቲ ዛሬ ደህና ነገር ምንድነው? እስቲ ሜምበር አድሱ፣ ሜምበር አድሱ። ሲሶ ወይ ፕሪንሰስ እንዴት ነህ? አለልሽ። ሜምበር አድሱ ዩ ጋይስ። አንዴ ሜምበርሺፕ አድሱ። ወይማ 95 ወርዷል። ፕሪንሰስዬ ወረዳ 95 ገባ እኮ ሜምበሩ። አረ ወይ ፕሪንሰስ እንትን ይሄ ኦልድ ጂሰስ በአብ አይደል እንዴ ብቻ የሚያምኑት? አይ በአብ በወልድ በመንፈስ ቅዱስ ያምናሉ። ግን አብም ወልድም መንፈስ ቅዱስም አንድ ናቸው።
ኦኬ እንደዛ ነው። እኔ ደግሞ በአብ ብቻ የሚያምኑት ነው የመሰለኝ። በአብ ብቻ አይደለም ስሰማት እኮ ወደ ስላሴ ገብታና ትምህርታቸው እንትን ነው ኢየሱስ የአብ ቱታ ነው ብሎ ነው የሚያምኑት። ኢየሱስ አብ የለበሰው ቱታ ነው ብሎ ነው የሚያምኑት። ኦኬ አንድ ላይ ነው የሚለው ነው የሚያምኑት። ይሄ ከውስጥ ያለው ከላይ ያለው ኮቱ ኢየሱስ ነው፣ ከውስጥ ያለው አብ ነው። እንደዛ አይነት ነገር ነው የሚያምኑት። ኦኬ ገርሞኝ እኮ ነው። እኔ ደግሞ ስሰማት ስላሴ እንትን ያለች ነው ወደ ስላሴ እንትን ያለች ነው። እንደዛ ነው። እንደዛ እኮ ነው። አስረስዬ ጋይስ ሜምበርሺፓችሁን አድሷ። ሜምበር አድሱ። 96 ነው የሚለው አስረስ እንኳን አደረሰ። ኢድ ሙባረክ። መጽሐፍ ቅዱስን ማያውቅ የመጽሐፍ ቅዱስ አዳዮቹ የጠፉ አስረስ በእግዚአብሔር እንኳን አደረሰ። እንዴት ነው? ሰላም ነው? አየምር ይሄን ቪዲዮ አይቼ በጣም ነው ያሳቀኝ። ወላሂ ለዛ ነው። አብሽር እንበቼ ያራዳል። የትኛው ቪዲዮ? መጽሐፍ ዮሐንስ 4ን የማያውቅ የመጽሐፍ ቅዱስ አዳይ ተብሎ አስረስ በቃ ሌላ ፖለቲካ በጌታ በቃ እንኳን አደረሰ። ለመወያየት ዝግጁ በሆንክ ሰዓት መተህ መወያየት ትችላለህ። ዩ ጋይስ ሜምበራችሁን አድሱ። ልወጣ ነው። ዲሴ መልካም ጥንበቃሽ ባል ሰላም ነው። ሶሊ እንዴት ነህ? በሰላም ነው። ፊልተሩ ቢቀርብስ አባት ኤጅ ሪስትሪክሽን አብርቶ እንዳያባረረኝ ነው። ፊት በጣም አሪፍ ነው። ጸጉርም በጣም ጸዴ ነው እኮ ምንድነው? ቲክቶክ ኤጅ ሪስትሪክሽን ያበራና ላሽ በልልኛል። ምን ስንት ዓመት ነው? እኔ ገና 16 አሁን 17 ልሞላኝ ነው። በጣም ጸዴ ነው። ቲክቶክ እንደ አብረን ተያይዘንማ አንጠፋም። ማስክ ይሻለዋል። አብረን ተያይዘንማ አንጠፋም እንዴ እኔ አዩ እስቲ ዛሬ እስቲ አንበሳ አውረድ እስቲ እዩ። ፕሪንሰስ የቴንኪው እስቲ ኦኬ። ዳዊት አለ እንዴ? እስቲ ዳዊት ኦኬ። ዳዊት ሉትራን እስቲ ዳዊት ሉትራን ሳይሆን ዳዊት አየለ ኦጄ ነው መሰለኝ። እስቲ ፕሮፌት ፑሽ አርጓ ለቤቱ እኮ ይጠቅማል እኮ ፕሮፌት ደህና ነገር ቅጠል ሳይሆን ደህና ነገር እንዴ እዩ ደህና ነገር እስቲ ቡም ማርክ። እሺ ዳዊት አየለ ዳዊት እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ብያለሁ። አለው እግዚአብሔር ይመስገን። የወንድ ጂሰስ እምነት ተከታይ ነህ? አዎ የሐዋርያት ቤተክርስቲያን 12 በቃ መፈክር አድርጋችሁታል እኮ 12296 ሰው በአንድ ቀን አጠመቀን ብላችሁ መፈክር አድርጋችሁታል። ያው እና በነገር ላይ እናንተም ብትጨመሩ ደስ ይለናል። ይሄ ማለት እዚህ አሁን የምታወሩት ለነፍስ መዳን እስከሆነ ድረስ ሐዋርያቶች ባስተማሩት ትምህርት ላይ እንትን ብላችሁ ብትጨመሩ ደስ ይለናል። እናንተ ሉሊት እኔ የምልህ እስቲ አንድ ጥያቄ ልጠይቅህ ይቻላል? ከዚህ ቀደም የምን እምነት ተከታይ ነበርክ? ኦኬ እኔ ቤተሰቦቼ ኦርቶዶክስ ነበሩ። አባቴ እንደውም የኦርቶዶክስ ዲያቆን ነበር። ግን እኔ በሐዋርያት ቸርች ነው የተወለድኩት። አንተ እንደ ሐዋርያት ቸርች ምን ኢትዮጵያ ውስጥ 20 ዓመት ሞልቶታል እንዴ? አልሞላውም እኮ። ስንት ዓመት ነው? ኦኬ አታውቅም? ሂስቶሪካል ባክግራውንዱን አታውቅም ስለ ሐዋርያት ቸርች? 20 ዓመት እኮ ኢትዮጵያ ውስጥ እኮ አልሞላችሁም እኮ። አይ አንተ ከሰማኸው ነው። ምናልባት አንተ ብዙ ታሪኩን አታውቂ ይሆናል። አይ የምሬን ነው። ምንም ያስቅ ነገር የለም። አይ ጋካታች ጋዲን ነገር ላይ ይኸውልህ ጋዲን ሰላም አንድ ነገር የቤቱ አንድ እኮ ሰላም ልበል አባት አንተ 20 ዓመት ባልሞላው እምነት አታደርቀኝ ወይ ብሮስኪ
አረ